አይ መብርሃን፣ አይ እናታችን፣ አይ እመቤታችን እንዴት ነው ግብጾችን የምትወጂው? እንዴት ነው የምትወጂያቸው? ወላሂ ኪዳነ ምህረትን ስለምወዳት ነው። ህዝቡ ግልብጥ ብሎ ነው የወጣው። ውድ ቤተሰቦቼ ግብጽ ላይ የታየው ተአምር የመብርሃን መገለጽ ለሁለተኛ ለሶስተኛ ጊዜ እንግዲህ በግልጽ ለዓለም ታይታለች። ለሙስሊሙ፣ ለክርስቲያኑ፣ ለሚያምነው፣ ለማያምነው ተአምር ነው። እድለኛ ሰዎች ይህንን ተአምር በቪዲዮ ቀርጸው አስቀምጠውልናል እና ያንን ድንቅ ተአምር ነው ማሳያችሁ። አብረን እናየው። ጴንጤዎችም ሙስሊሞችም በእውነት ይሄን ተአምረኛ የሆነ ቪዲዮ ብታዩ ተአምሩን ታያላችሁ፣ ትጠቀማላችሁ ያስባለሁ። ድንግል ማርያም በሙስሊሞች ዘንድ በጴንጤዎች ዘንድም በጣም ትልቅ ክብር ስላላት ማለት ነው። እመቤታችን ቅድስት ድንግል ማርያምን ማየት መመልከት የብዙ ቅዱሳን የጻድቃን የሰማዕታት ህልም እንደሆነ ታውቃላችሁ። ለኛም ደግሞ የጾማችን የሱባያችን ስጦታ እንደሆነ ታውቃላችሁ። እቺን ቪዲዮ ላሳያችሁ። የፍልሰታ ሽልማት ምን ይሆንላችሁ ብትባሉስ እኔ ያልሰጥ ነገር እሺ ልንገራችሁ። የፍልሰታ ሽልማት ትፈልጋላችሁ አትፈልጉ? ሁላችሁም ጥሩ፣ እግዚአብሔር ይስጣችሁ። ሽልማቱ ምን እንደሆነ ታውቃላችሁ? እመቤታችንን ማየት ነው። የፍልሰታ ሽልማት ድንግል ማርያምን ማየት ነው። ሐዋርያት ይህን ጾም የጾሙት አሳየን ብለው። ስለዚህ እንደው ቀንስ ይቅር ብዙ ዘይርእየኪ በሕልሙ ሌሊ ተብሏል ደራሲው። እንደው ቃልስ መቼም አይሆንም። ኧረ በህልሙ ያየሽ ሰው አለ ደራሲው ማይሌተ ጽጌ ላይ በህልሙ ያየሽ ሰው የታደለ ነው አለ። እንደው በህሊናችን ማየት ያችን የእግዚአብሔር ከተማ በህሊናችን ማየት ሂደን ልንገራችሁ፣ እዚያች ከተማ ሄዳችሁ ለመኖር ፓስፖርት አያስፈልግም፣ ትኬት አይቆረጥም፣ ይለፍ ደብዳቤ የላችሁ። ብፁዕ ዘርእየኪ በህልሙ ሌሊተ፣ በህልሙ ያየ ሰው የታደለ ነው፣ ብፁዕ ነው አለ ደራሲው። አባታችን እንግዲህ ቃሎትን ያሰማልን። ፍልሰታን የጾማችሁ ትልቁ ስጦታ እንግዲህ ሊሆን የሚችለው ከዚህ የበለጠ ስጦታ የለም፣ እመቤታችንን ማየት ነው። እኛ በጣም ኃጢአተኞች በደለኞች ነን፣ ግን ለዛ በቅተን ያ እውነት ቢሆንና እመቤታችንን ብናያት ደስ ይለን ነበር። ብቻ ግብጽ ላይ ታይታለች እና ያለን ያን ቪዲዮ በጣም አጠር ምጥን ያለች ቪዲዮ ናት። የዛሬ ቪዲዮ ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ ጀምሩ። ዲያቆን ኃይለ ሚካኤል ነኝ እኔ። አጠር ያሉ ድንቅ የሆኑ ቪዲዮችን አብረን እንመልከት። ወላሂ ኪዳነ ምህረትን ስለምወዳት ነው። ለጸጋዋ ግዝፈት፣ ለክብሯ ከፍታ፣ ለቃል አልባ ፍቅሯ፣ ለቅድስትነቷ ተራ ሰውነቴ ያለኝ ስብዕና ታምራቷን መግለጽ ባይመጥንም ግና ስለ ቸርነቷ፣ ስለ ደግነቷ፣ የዶሽ መጠጊያ ስለሆነው ቤቷ ስሟን እያነሳው ልናገር የምለው አቅሜ ፈቅዶ ሳይሆን ወላሂ ኪዳነ ምህረትን ስለምወዳት ነው። የበረከቴ ምን አይነት እናት ናት ግን! ምን አይነት እናት ናት! የሙስሊሞችን ልብ ጭምር በፍቅር የምታሸንፍ አይ መብርሃን ፍቅሯ ይብዛልን የእናታችን። አቤት እሷ ስር የሚንበረከክ ሰው ያለው ጸጋ፣ አቤት ጠጋ ብሎ ለድንግል ማርያም የሚነግራት ሰው ያለው ክብር። እንደው የሚያስጨንቃችሁን ነገር ለጓደኛ አታማክሩ፣ እሷ ጓደኛ ናት። ናፍቆታችን እኮ ናት ድንግል ማርያም። እንደ ትናንትናው ዛሬም ጠራሻለው፣ የመስቀል ስር ክብሬን እንዴት እረሳለው፣ የመስቀል ስር ክብሬን እንዴት እተዋለው። የእመቤታችንን ስዕል ብቻ ይዛችሁ እስኪ የልቤን ታውቂያለሽ ብላችሁ እስኪ ርፍ በሉት። ሲቸግራችሁ ሲነደን ቁጭ ብሎ ለድንግል ማርያም መንገር ነው መፍትሄው። መጸለይም አይሆንላችሁ አትጸልዩ ግን አላልኩም። መናገርም ነገርን ማስረዳትም አይሆንላችሁ ንባይ ቀደማችሁ ችግር የለውም። የእመቤታችንን ስዕል ብቻ ይዛችሁ እስኪ የልቤን ታውቂያለሽ ብላችሁ እስኪ ርፍ በሉት። እርፍ ማለት እኮ ነው። ለዚህኛው ጉዳይ የማትባል እናት እያለች እኛ ምን አገባን? እሷን የሰጠን መድኃኒዓለም የተመሰገነ ይሁን። እስቲ እርፍ በሉ፣ እስቲ እርፍ እንበል። ምንም ቃላት መደርደር ሳያስፈልግ የቃላት የጸሎት ጋጋታ ሳናበዛ ስዕሏን ስታዩ እንዲሁ እንባ ይቅደማችሁ። ሳታስረዷት አሉ። እውነት ነው። የልባችን ታውቃለች እኮ እሷ ሳንነግራት የልባችን ታውቃለች። እናታችን ፍቅሯ ይብዛልን። አሁንም ፍጡር ደራሿ ጭንቃ አማላጇ
አላላችኋትም እንዴ? አትጨክንም እኮ እሷ ሩሩ ናት እኮ አበልጇ ሩሩ እሷ ሩሩ። እስቲ ጭንቃ አማላጇ በሏታ። እስቲ እንደ ቀድሟችሁ ፈጥኖ ደራሿ እስቲ ጥሯታ። በዛ በቋንቋችሁ የብርሃኔ እናት በሏታ። እስቲ እንደ ድሯችሁ የጭንቃ አማላጇ የብርሃኔ እናት በሏት እባካችሁ። ኮሜንት ላይ ማይል ሰው እንዳይኖር። ዛሬ ነሐሴ 21 ነው። ፍቅሯ ይብዛልን እናታችን። ጨለማ ውጦኝ በጠላት አገር ለዘመናትም ስረገፍ ስኖር ዲያብሎስ ማርኮ ሲያሰቃየኝ የዓለሙን መድን ወለድሽልኝ። ከአባቶቼ ርስት ከአገር ወጥቼ በአሕዛብ አገር ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ። ብቸኝነቴን ስልልታ ይገባታል። እንግዲህ ሰሞኑን አንድ ነገር እያነሳውላችሁ ነበር። እቺን ቪዲዮ ቆላሳያችሁ ነው እናወራለን። ቆይ እስቲ እና ይሄን ነው እንግዲህ በተደጋጋሚ ሰሞኑን ቪዲዮችን ካያችሁ እያነሳው የነበረው ሰንበት ትምህርት ቤት ልጆች ማስተማር ሲገባቸው ጭራሽ እነሱም ዝላይ ውስጥ ገቡ። በጣም ያሳዝናል። እና ከበሮ ይዘው ሲስከረከሩ አጉል ሲዘሉ ሲወርቁም ያሳያችሁ ቪዲዮች አሉና እነዚህ ሁሉ ሳሳያችሁ እስቲ ትክክለኛው ዲያቆን ትክክለኛው የከበሮ አመታት እንዴት ነው እስቲ እሱንም በዛው አሳየን። ሁሌ የምታቀርበው በቃ አይምሯቸውን አጥተው ዝም ብለው እንደ እንዝርት የሚሽከረከሩትን ነው የምታሳየን፣ ሲወርቁ ነው የምታሳየን። እና ትክክለኛውን አሳየን ብላችሁ ኮሜንት ላይ ጠይቃችሁኛልና ይኸው ባላችሁት መሰረት እስቲ አያችሁ አይደል? እንደ ጦስ ዶሮ እንዲህ የሚሽከረከር ሚዞር የለ። አይምሮን እንዳጣ ሰው ከፍ እያለ ዝቅ እያለ ወዲያ እየሮጠ ወዲህ እየሮጠ የሚረብሽ የለ። ይሄ ነው ትክክለኛው የከበሮ አመታት። የክርስቶስ ምሳሌ እኮ ነው ከበሮ። እንዲሁ ዝም ብሎ የሚደለቅ ነገር አይደለም። ውድ ቤተሰቦች አንድ ተአምር ላስታውሳችሁ እስቲ። ወደ ቪዲዮ እየተቃረብን ነውና ተአምር ላስታውሳችሁ። ከዚህ በፊት ግብጽ ላይ የተደረገ ድንቅ ተአምር ነው። ሜቢ ሰምታችሁ ይሆናል። ከዚህ ተአምረ ማርያም እስቲ ዛሬ ድንቅ የሆነ የእመቤታችንን ተአምር እስቲ ላጋራችሁ። ሼር ማድረግ እንዳትረሱ። በ1968 እንደ አውሮፓውያን አቆጣጠር ነበር ግብጽ ካይሮ ዘይቱን በሚባል ቦታ ላይ በእመቤታችን ስም በተሰየመ ቤተክርስቲያን ጉልላት ላይ እመቤታችን የተገለጠችው ለህዝቡ። ሙሉ ሰማያዊን ያደረገችው ከላይ ቀይ አድርጋለች፣ ከላይ ዘውድ ደፍታለች። በብርሃን የተከበበችው ቅዱሳን መላእክት ቦታው ላይ ታይተዋል። እዛ ቦታ ላይ በጣም ብዙ ድንቅ ድንቅ ተአምራት ተደርጓል። ማየት የማይችሉ ሰዎች ማየት ችለዋል። ብዙ ድውያን ከድውያቸው ተፈውሰዋል። እስከ 500,000 ሰው እመቤታችንን ቦታው ላይ ተገኝቶ ማየት ችሏል። በጊዜው የግብጽ ፕሬዝዳንት የነበረው ፕሬዝዳንት ናስርም ቦታው ላይ ተገኝቶ ማየት ችሏል። ይሄን ሁሉ ከራሴ አይደለም እላችሁ፣ ዓለም ያወቀው ነገር ነው። ገብታችሁ ቼክ ማድረግ ትችላላችሁ። እዚህ ጋር የጻፍኩላችሁ ይሄን ጽሁፍ ተመልከቱ። ይሄን ጽሁፍ ዩቲዩብ ላይ ገብታችሁ ሰርች አድርጉና 11 ደቂቃ ከ59 ሰከንድ የተሰራ ዶክመንታሪ አለ። ገብታችሁ እዩ። ያኔ እመቤታችንን ያዩ ሰዎች ዛሬም ድረስ ሲመሰክሩ፣ በጣም ብዙ ሰዎች ከበሽታቸው የዳኑ ብዙ ሰዎች ሲመሰክሩ ማየት ትችላላችሁ። እመቤታችን ከዚህም በላይ ድንቅ ታደርጋለች። የአምላክ እናት ናትና ክብር ለእናታችን። እሷን ያዩ ብዬ አስባለሁ። ከዚህ በፊት ይሄን እኔ ቆይቻለሁ ከሰማሁ ተአምር ግብጽ ላይ እንግዲህ እመቤታችን ተገልጣ ሙስሊሞች ተአምረ ማርያም ላይም አለ። ሙስሊሞች ሁሉም ያላያት የለም። ሙስሊም እኮ ነው የሀገሪቱ ፕሬዝዳንት መጥቶ ሊያያት ችሏልና እቺን እስቲ በእንግሊዝኛ የተሰራች ቪዲዮ እስቲ ላሳያችሁ ነው እዚህ Thousands of Muslims saw Mother Mary appear in the Coptic Orthodox Church of St. Mary in Zaytun, Cairo, Egypt, and many of them converted. This is by far the most documented miracle of our time, and the first people to actually witness her were the Muslim workers working across the street from the church. One of them by the name of Farouk Muhammad. ብዙዎች ይህንን ተአምር አይተው ከሙስሊም ወደ ክርስትና ሊመጡ ችለዋል። ለመጀመሪያ ጊዜ ይሄንን ዊትነስ ያደረጉት ይሄንን ተአምር ባይናቸው ያዩት
ሙስሊሞች ናቸው። የሚገርማችሁ ነገር እሺ እንቀጥል። Atwa actually thought it was a woman on the roof trying to jump off, so he contacted authorities to get her help. It gets even crazier. This guy Farouk Muhammad had a gang. አንዱ ሙስሊም አይቶ አረ የሆነች ሴት ከላይ ዘላ ራሷን ልታጠፋ ነው ቤተክርስቲያን ላይ ወጣ ራሷን ልታጠፋ ነው ብሎ አስቦ ነበር እና ለትላልቅ የቤተክርስቲያኒቱ መሪዎችም ኮንታክት አድርጎ ነበር ነግሯቸው ነበር የሆነ ሴት ራሷን ልታጠፋ ነው ብሎ በጣም ግልጽ ከመሆኑ የተነሳ ማለት ነው። እሺ in his finger that was scheduled to be amputated, and after he pointed his finger at the luminous figure above the church, the next day his finger miraculously healed. Doctors reported it no longer needed surgery. This resulted in the whole country of Egypt and the whole area of Zaytun going into immediate investigations. Surely this was some kind of hoax. Maybe someone was shining a light or projecting something above the church, but nobody realized that this was the start of Mother Mary appearing on top of that church. የሆነ ፕሮጀክት ነገር በቃ መብራት በዛም በዚህም አድርገው ታምር ለማድረግ ፌክ ነገር ነው ብለው ብዙዎች ገምተው ነበር። ነገር ግን እውነታው እሺ in the same spot for the next 3 years. Reports saying up to 2 to 3 times per week. Get this, crowds of 250,000 people at a time would gather in that same spot every single night. በሳምንት ሁለቴ ሶስቴ ለ3 ዓመት በተከታታይ ተገልጣለች። ከ50 ሺዎች በላይ ሰዎች ተሰብስበው ያዩ ነበር። እሺ to the point where the government and officials were like, hold up, now we have to really kick up the investigation. Someone is playing a trick on us. So they carried out the most intelligent operation that they can do. የመጨረሻ ጥበባቸውን ተጠቅመው ይሄ ገቨርንመንቱ መንግስት ይሄን ነገር ኢንቨስቲጌት ማድረግ አለብን ማጣራት አለብን ብለው ምርመራ ማድረግ አለብን ብለው እንግዲህ በቃ አለ ሊቃን የተባሉ ተመራማሪዎችን ይዘው መጡ። እንግዲህ cut out all the electricity in the area of Zaytun. ዛይቱን ነው ቦታው። ቅድም እንዳልኳችሁ አካባቢ ላይ ያለ እንዳለ መብራት እንዲጠፋ አደረጉ። ይሄ ነገር ፌክ ነው እሺ በሚል እሺ this way if someone was projecting something we'd find out, but still she was ታምሩ እዚህ ጋር ነው። ይሄን ካደረጉም በኋላ መብራት ሁሉም ቦታ ካጠፉ በኋላም በዛ ጨለማም ታበራ ነበር። ምን አይነት እድለኞች ናቸው በስመ አብ። እሺ many people, Muslims and Christians, were healed from sicknesses that they had for years. Many officers came to convert and follow Christ after ትላልቅ ኦፊሰሮች ጭምር ትላልቅ ፕሮፌሰሮች ጭምር ይሄንን ታምር ካዩ በኋላ ወደ ክርስትና ገብተዋል። ኢየሱስ ክርስቶስንም ተቀብለዋል፣ በልጁ አምነዋል። አቤት ድንቅ ታምር! አይ መድኃኒዓለም፣ አይ ድንግል ማርያም እንዴት ደስ ይላል። they saw what they saw. But the craziest part is years before all of this happened, she said she would appear in that same spot on that church. The church was originally built by this guy. He was a very wealthy guy. His name was Tawfiq Khalil Abraham. He originally wanted to build a hotel in Zaytun. And then Mother Mary appeared to him in a dream and told him, build a church in my name instead and I will... እዚህ ቦታ ላይ እንደምትገለጥ አስቀድማ ነግራ ነበር። አይ እናታችን በህልሙ ለአንድ ሀብታም እዚህ ቦታ ላይ ቤተክርስቲያንን ስራ እና ለአመታት እዚህ ቦታ ላይ ገለጣል ብላ ቃል ገብታ ነበር እና ከዛ በኋላ ነው እንግዲህ ለ3 ዓመት በተከታታይ በሳምንት ሁለቴ ሶስቴ እየተገለጠች በ50 ሺህ በላይም ሰዎች በአንዴ ያዩአት የነበረውና ይሄ ነው ድንቅ ታምር ብዙዎቻችን የሰማነው የምናውቀው። አይ መብርሃን እናታችን ግብጾች ግን እንዴት እድለኞች ናቸው! እንዴት ብትወዳቸው ነው በእናታችሁ እውነት። ብቻ አሁንም እና ላሳያችሁ ነው እንግዲህ ተአምር ተብሎ ግብጽ ላይ በድጋሚ እንግዲህ ግብጽ ላይ ሰሞኑን ልትታይ ይችላለች እና ሶሻል ሚዲያም ሲናወጥ ነበር። እቺን ቪዲዮ እስቲ ተሰብስበው ህዝቡ የመብራን ስላድኖ ከፍ አድርገው አንዳንድ ሰዎች ከኢትዮጵያ ወጥተው ማያውቁ ሰዎች በቃ ድንግል ማርያም እመቤታችን ኢትዮጵያ ውስጥ ብቻ በቃ እንዲህ እንደምትከበር ስለ አድኗን እንዲህ በእንክብካቤ በፍቅር ምን ይዘው በቃ ኢትዮጵያ ውስጥ ብቻ እንደሆነ ከፍ አድርገን ሁሌም ኢትዮጵያውያን ኦርቶዶክሳውያን በተለይ ከፍ አድርገን ምን ይዘው የተለያየ የሽልማት ቦታ በሉ በቃ የሆነ ነገር አሸንፈን በሉ
ስለ አድኗ የምናሳየው እንዲሁ በቃ ኢትዮጵያ ውስጥ ብቻ የሚመስላችኋሉና በዓለም አቀፍ ደረጃ ራሱ እመቤታችን በስንት ሰው ልብ ውስጥ እንዳለች አላወቁም። ያው አስተሳሰባቸው ጠባብ ስለሆነ እዚች ብቻ ስላሉ በመላ ዓለም ምን ያህል እንደምትከበር እንደምትወደድ የፍቅር እናት የሰላም እንደሆነች ቢያውቁ ኖሮ እንደዛ አይሉም። ብቻ በጣም ትወደዳለች እና ስለ አድኗን ይዘው እየሄዱ ነበር። ቪዲዮን እስቲ በጥሞና ተከታተሉኝ። በደንብ እንትን ላይቀርጹት ይችላሉ። እንደሰማሁት ከሆነ ሙሉ ለሙሉ ላስገቡት ይችላሉ። ግን አሁን እዚህ ጋር የምንመለከተው በጣም እንደ ጻዕዳ ነጭ የሆኑ ርግቦችን ነው። የግብጽ በረከት የሰውን ጩኸት አይታችኋል። ተአምር ነው። አይተና زغرة يا ولد በጣም ብዙ ጻዕዳ ነጭ የሆኑ ርግቦች ነበሩ ነው ያሉት። ከዛ ውጪ ያልተቀረጹ ነገሮችም ነበሩ ቀርጾ ያላሳያቸው። እንደዚህ ርግቦች ናቸው። ቤተክርስቲያኑ እንግዲህ ይሄንን ይመስላል። ታምር ነው። እናታችን ቅድስት ድንግል ማርያም በግብጽ ታይ ይችላል። ይሄ ደግሞ ሌላ ቪዲዮ ነው። እስቲ እንመልከት ይሄንንም። ተመልከቱ። በጣም ድንቅ ተአምር ነው። በጣም ድንቅ ተአምር ነው። የእመቤታችን ፍቅሯ ረድኤት በረከቷ ይብዛልን። አንድ ወንድማችን በጽሁፍ በአድናቆት በግርምት ያከተበውን በዚህ ጉዳይ እስቲ ላንብብላችሁ። አረ እመብርሃን ከልጅሽ ጋር ብትሰደጂ ወደ እነሱ ወደ ግብጽ ለብዙ ዓመታት በተለያየ መንገድ ብትጎበኛቸው እነርሱን ከጥቂት ዓመታት በፊት በፍልሰታ ያደረግሽውን ተአምር በዚህ ዓመት በዚህ ጾመ ፍልሰታሽ ደግሞ ተገለጥሽ፣ ምልክትን ሰጠሻቸው። እኛስ ነገሮች ሁሉ በጨለሙብን በዚህ ብርሃናችን አንቺን በምንፈልግ ሰዓት ወደኛስ መች ነው የምትመጪው? መች ትመጪያለሽ? በዚህ ሰዓት እኛ ጋር ታስፈልጊናለሽ። እመብርሃን እናታችን በሁለቱ አሃት አብያተ ክርስቲያናት በኢትዮጵያና በግብጽ ምዕመናን በጸሎትና በሱባኤ ላይ በምትገኝበት በዚህ በተቀደሰ የፍልሰታ ወቅት የእመቤታችን የትንሣኤ ወቅት በደመና በቶሎ ነይልን፣ በሰዓታትም ነይ እያለን ለሊቱ ሙሉ እየጮሁን ነው እናድረው። እሺ ዛሬ በግብጽ በሚገኝ የቅድስት ድንግል ማርያም ቤተክርስቲያን አካባቢ እጅግ አስደናቂ ተአምር ተከስቷል። በምሽት ጨለማ ውስጥ ድንገት ብርሃን እያበራች የተገለጠችውና በድንግል ማርያም ሐውልት በቀኝ እጅ ላይ ያበረፈችው የበራች ነጭ ርግብ የመላውን ምዕመናን ልብ በደስታና በእልልታ ሞልታለች። ይህንን ክስተት ተከትሎ የግብጽ ሚዲያዎች በዚህ ተአምራዊ ዜና ተጨናንቀዋል፣ ተጥለቅልቀዋል። ተወዳጆች ቀለል ያለ ቅናት ተሰምቶኝ ነው ይቅር በሉኝ። እሺ ዲያቆን ኪዳነ ወልድ ይላል። ቅናት ሁላችንም ተሰምቶናል። እውነት ማለት እሷን ለማየት በፍጹም የበቃን አይደለንም።
ኢትዮጵያውያን በተለይ አሁን ያለንበት ሁኔታ እንደውም ጭራሽ ከድጡ ወደ ማጡ ገብተናል። ኃጢአታችን በዝቷል፣ ክፋታችን በዝቷል፣ ምቀኝነታችን በዝቷል። ከቤተ ክህነት እስከታች ምእመን ድረስ በቃ በኃጢአት በበደል ጭምልቅልቅ ብለናል። ካህናት መነኮሳት በተለያየ ጎጥ ዘር ተከፋፍለዋል። ጭራሽ ሌላ ሃይማኖትም እያመጡ ያሉ ቅባት በሚል ሌላ ሃይማኖት እያመጡ ያሉ ራሳቸውን በራሳቸው የሶሙ ጳጳሳትም እያየን ነው። በእመቤታችን ምልጃ አማላጅነት ማያምኑ በእመቤታችን ቤዛነት ማያምኑ ጳጳሳትንም እያየን ነው። እመቤታችን ቤዛ አትባልም እያሉ የሚያወሩ ጳጳሳትንም እያየን ነው። በዚህ ሁሉ ከሃይማኖት ከእምረት ከስርዓት ማፈንገጥ በመራቅ ውስጥ እመቤታችን ትገለጥልን ማለትም ከባድ ነው፣ ይገባኛል። ግን አትመኙም። ግን እንደ እውነት እንደ አንድ አማኝ እናውራ ከተባለ እመቤታችን ብትገለጥልን የሁላችንም ምኞት እኮ ነው። መቼም እኮ ማንም በቅቶ አላየም። እነሱም እኮ ስለበቁ አይደለም፣ እነሱ ሁሉም ንጹህ ናቸው ማለት አይደለም። ግን እግዚአብሔር በምሕረቱ በቸርነቱ ድንግል ማርያም በምሕረቷ በቸርነቷ አይታቸው ጎብኝታቸው ነውና ለኛም ኢትዮጵያ ውስጥ በተለይ በኢሳት ወንድማችን እንደጻፈው ብትገለጥልን እጅግ በጣም ደስ ይለናል። ብቻ ይሄንን ስላየን እግዚአብሔር ይመስገን። ብቻ ሶሻል ሚዲያ እድሜ ለቴክኖሎጂ አሳይቶናል። ይመስገን እግዚአብሔር። ማርያም አበባ ድንግል አበባ ፍቅሯ ይብዛልን። የእመቤታችን የእናታችን እኛ የበቃም ባንሆንም ለሀገራችን ብቻ በአይናችን ባናያትም ብቻ ይህንን ችግር፣ መከራ፣ ስቃይ፣ ዘረኝነት፣ መከፋፈል፣ የኑሮ ውድነት፣ የሰዎች መሞት፣ ግድያ፣ ምኑ ዘረፋው፣ ለቅሶ ይህን ሁሉ ከሀገራችን ታጥፋለን። እሷ በአይናችን ባናያትም ለዛ ባንበቃም ራሱ እነዚህ ነገሮች ከሀገራችን ጠፍቶ ማየት ራሱ ትልቅ ነገር ነውና እመቤታችን ሁላችንም ጸሎታችን ትስማን። ውድ ቤተሰቦቼ አጠር ያለች ቪዲዮ ነበረች ዛሬ ቪዲዮ። የእመቤታችን ፍቅሯ ረድኤት በረከቷ ያብዛልን፣ ምልጃዋ አይለየን። የምትወዷት ሁላችሁም እመቤቴ ድንግል ማርያም እወድሻለሁ ያላችሁ ኮሜንት ላይ ጻፉ። ዲያቆን ኃይለ ሚካኤል ነበርኩ። በቀጣይ መድኃኔዓለም በቸር ያገናኘን። እወዳችኋለሁ። ቻው።